ከዚህ ተነስተን በጣም የሚያሳዝኑ ነገሮች እናያለን። በጣም የሚያሳዝኑ ምን አይነት ጨካኞች እንደሆኑ እንደው ህሊና የሚጎዳ ነገር እንደሆነ አሁን አሰማችኋለሁ። መራዊ ማለት የዘመነ ሀገር ነው። የፋሲሌን ያለም ሀገር ነው። አውሮፓ ያለው ካልተሳሳትኩ መራዊ ነው ምናምን የሆነ ብቻ ሶሪ እንዳልተሳሳት ይሄ ዋናው የሴንተራችን የሚሉት የነበረው ማለት ነው። ግፍ ትሰማላችሁ። ኡኡ የምትሉበት ግፍ ነው የምትሰሙት። ሳትሰሙት ቀርታችኋል ብያለሁ። ግን በጣም ይዘገንናል፣ በጣም ያማል። ሁላችሁም እንደምታውቁት በዚህ መርህ አልባ በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል። ለምንድነው መርህ አልባ ያልኩት? የጦርነቱ ዋና ቀጣጣይ የሚባሉት እነ ዘመነ ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ ስፔሻሊ በዓለም ላይ ታይቶ የማይታወቅ ግፍ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን እያሉ ስለ እግዚአብሔር ህልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ አይገርማችሁ? ዛሬ መቀበል ያክተኛል። እኔ በለቱ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ መናገር ያለብኝ። የመራዊ ህዝብ እኮ ነው መናገር ያለበት። እውን ደረጀ የሃይማኖት አባቶች አታውቁትም? በቤተ ክርስቲያን እውን የመራዊ ህዝብ 20 ዓመት ምናልባት እኔ የስራ ቦታዬ ነው፣ ለሱ የትውልድ አካባቢው ነው። የመራዊ ህዝብ 20 ዓመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጀ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር። ማንም ይመሰክራል። አትመሰክሩም? ስለ ደረጀ የመራዊ ህዝቦች 20 ዓመት እስኪሸብት ምክትል ርዕሰ መምህር ሆኖ ከሰራ ከ11 ዓመት በፊት ነው ምክትል ርዕሰ መምህር ነበር። በር ላይ 4 ልጆቹ ቆመው እያዩት፣ ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። 4ቱም ልጆች እያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌውን ወሰዱት። ወስደውትም ግን የሺ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር። እውነት ነው እናገር። ለምን ዋሻለሁ? መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ መሞተውን ነው የምሞተው። እውን የተደረገው ስራ የመራዊ ህዝብ የሃይማኖት አባቶች ይመቱኛል አለኝ። እግዚአብሔርን እችን ቃል ነው የተናገረኝ። መልሴ ምንድነው? እውን እነዚህ ሰዎች ላሳደጋቸው ማህበረሰብ እየታገሉ ነው። ትናንት ገርጨጭ ላይ ተንበርከው የሄዱ የሃይማኖት አባቶች አሉ የሉም እንዴ? እኔ እኮ የሚገርመኝ እነሱማ ለይቶላችሁ ጫካ ወጣዋል። ትግል ብለው ነው። ኦኬ ትግል ብለው ነው። እናት እንዴት ነው የምትገደል? የ60 ዓመት እናት በሰዓት የተጠበሰች እናት እንዴት ትገደላለች? የተራበን ወጣት የምታጎርስ እናት እንዴት ትገደላለች? ይሄ የተደረገው እኔ ሰፈር ነው፣ እኔ ትውልድ መንደር ነው። እዚሁ ከዘመነ ካሴ ሰፈር ነው። አይገርማችሁ? እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹመት ሁሉ ተሰጧቸዋል በወቅቱ ይሄንን እንዳደረጉ ማለት ነው። በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐይ ደረጀ ነው ያውቀው። የመንግስት አፈቀላጤዎች ነበሩ። ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ
እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል። እውን እንደዛ ነው ደረጀ? እውን እንደዛ ነው ሙላት? እውን በእለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል። ቃታ ይሳብባቸዋል። ዛሬም ግን በእኔ ሙያ ውስጥ ሁኖ መምህር ሁኖ እውነት ነው የምነግራችሁ መምህር ሁኖ ሞኞቹ ሙተዋል። እነሱ አሉ ማለት ነው። ምን ብለው ይላሉ መሰላችሁ? በትግል ጊዜ ያጋጥማል ይላሉ። ወደድክም ጠላም ያልተማረ ሀገር አይመራም። ግን በደንብ አዝምሩበት። የሞተ መምህር ነው እንደ መከላከያ ይገደል? መከላከያ መምህር ገደለ? የገደለው እኮ መምህሩ ራሱ ነው። መምህሩ ነው የገደለው። ባይዘው እንደዛ ነው የምገልጸው ነው። ትግል ነው። ኦኬ፣ ማንኛውም ሀገር ውስጥ ተቃውሞ ይነሳል። መንግስትን የሚቃወም ኃይል ይፈጠራል። ነገር ግን መንግስትን የሚቃወም ኃይል ሲፈጠር እታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም፣ እየዘረፈ እያገተ አይደለም። ግልጽ ነው። እንዳለችው ቅድም ብዙ ግራ የገባውም የተጋባውም የተደናገረውም ገብቷል እዚህ ኃይል ውስጥ ማለት ነው። ስለዚህ ይህን ሳያጠሩ ደግሞ መርህ አልባ ጦርነት ማስኬድ ውጤቱ ምን እንደሆነ አይተነዋል። ውጤቱ ምን እንደሆነ አይተነዋል። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን የምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ። እዚህ ውስጥ ነን። እዚህ ውስጥ አይገርምም? እናንተን በምኑ እንመድባችሁ? በክልሉ ህዝብ ትከሻ ላይ እንደ መሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁም። ከአመራር እስከ ተራው ማህበረሰብ እውን ይህን የሚሰሩት የኛ ልጆች አይደሉም። ሁሉንም እንተው። ማህበራዊ ሴቱን አብሮ መብላቱን አብሮ መጠጣቱን ሁሉንም እንተው። እንዴት ፈጣሪ ይረሳል? የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ። ወንድሞች ናችሁ፣ አጥፍተዋል። ነገር ግን ጦርነት በኔ ይብቃ። በኔና በጓደኞቼ በመሰሎቼ ይብቃ። ዛሬ የምታተርፉ ሰዎች ትኖራላችሁ። በእነሱ ስም አካውንታችሁ የተገናኛችሁ ነገር የምታደርጉ ምናምን ትርፍ ቤት የምትሰሩ መኪና የምትገዙ በእነሱ ስም ቢዝነስ የምትሰሩ ሰዎች አላችሁ። እሱ ኃላፊ ጠፊ ነው። ታሪክ የማይረሳው ተግባር አትስሩ ባካችሁ። ስለ እግዚአብሔር ብላችሁ ልጆቻችሁ ናችሁ፣ ወንድሞቻችሁ ናችሁ። ወደዚህ እንዲመጡ መልሷቸው። ሌቦቹ ጽንፈኞቹ ሙተው ይገርማል። እንግዲህ ይሄ መራዊ ነው። መራዊ ማለት የነዘመነ ትውልድ ቦታ ማለት ነው። የነፋሲሌን ዓለም የትውልድ ቦታ ነው። አምስተርዳም ነው። ይሄ ልጅ ባለቤቷ የተገደለው መምህር በእርግጠኝነት የመራዊ ሰው ስለሆነ ጓደኛቸው ነው። የዛሬ 20 ዓመት ነው መምህር የሆነው። አብሮ አደጋቸው ነው። ልጅቷ እንደሰማሁት መምህር ናት የተረዳሁት። የመራዊ ሰው ግን አይደለችም የመራዊ ሰው እንደሰማሁት። ያማል በጣም። ልጆቼ 4 ልጆቼ ባለቤቴ ባስተማርኳቸው ልጆች ሲገደል አየሁታለች። ረሸኑታለች።
እኛ ሳይተነዋል ከዚህ በፊት ተንብኔልም አድርጌዋለሁ ፕሮግራም ሰርቼበታለሁ ዛሬ የህይወት ምስክርነት ነው የሰማችሁት እንጂ ከዚህ በፊት ፕሮግራም 2-3 ጊዜ ፕሮግራም ሰርቼበታለሁ ሲቀልድም ሰርቼበታለሁ ማርሸት ፀሐዩ ወጥቶ ሲቀልድ ዛሬ እንዳለችው እሷ ማለት አልሰማውም ቤተሰቦቼ ግን ነገሩኝ ከስርዓቱ ጋር ያሉ ሰዎች ናቸው ብሎ ነገሩኝ መራዊ መስክር ነው ያለችው መስክሩ እንደዛ ነበረው የባለቤቴ ይሄ ነው የነፋሲል ትግል ይሄ ነው አምስተርዳም ቁጭ ብለው ማለት ፋሲልን ማነሳው መራዊ ስለሆነ ነው አንገታቸው ቢቆረጥ አያነሷትም እቺን ወይም ወተው ፕሮፓጋንዳ ነው ሊሉ ይችላሉ ተመልሰው ቁስል ላይ እንጨት ሊሰዱ ይችላሉ ወተው ያዛንቅ ቢያንጋዎች ምናምን ሁሉ ሊሉ ይችላሉ እዚህ እንደመጡት ማለት ነው ማፈሪያ ይሄ ነው ህዝቡ ከባዶ አይደለም የመረረው እህታችን ፐርሰናሊ ከይቅርታ ጋር ትሪትመንት የምትፈልግ ሰው መሰለችኝ ሳያት በጣም ትራማ አላት ሳቋሳቅ አይደለም ያለች የሚገርማት ከህሊናዋ በላይ የሆነ ነገር አለ she needs treatment በደንብ ሳይኮሎጂካል ትሪትመንት ትፈልጋለች እዛ አካባቢ ስብሰባ የሰበሰባችሁ ሰዎች ሰብስባችሁ ለዚህ ፐርፐዝ ብቻ ከሄዳችሁ እናንተም ባለጌዎች ናችሁ ከነዛ ተተናነሱ ልዩ ትሪትመንት የምትፈልግ ሰው ናት እኔ ገባኝ እሱ ነው ያያዋት ምን ያህል ትራማታይዝ እንደሆነች ከአይምሮዋ ከምትቀበለው አይምሮ በላይ ነው የሆነባት የማስተምራቸው ልጆቼ ባሌን ገደሉት መግደል ብቻ አይደለም በአራት ልጆቼ ፊት አይ ዶንት ኖ ልጆቿ ምን ደረጃ እንዳሉ የ10 ዓመት የ6 ዓመት የምናምን ሜንታሊ የለችም ልጅቷ ድርድር ውስጥ መግባት አልፈልግም ይሄ ነው መዳረሻቸው እነዘመነ የአማራን ልዕልና ከፍ ያደረግንበት ደረጃ ደርሰናል ያለው መራዊ ላይ በዚህ ደረጃ የሚገለጽ መምህር ነው የገደለው አለች አያሳፍርም የምን መከላከያ ነው መምህር ነው የገደለው ባይተዋር ናት ለአካባቢው ልጅቷ ትዳሬ ህይወቴ ብላ ነው መራዊ የኖረችው ማህበረሰቡንም እየወቀሰች ነው በነገራችን ላይ ምስክር አትሆኑም እንዴ ያለች እየጠየቀች ነው ስለ ሌሎች መምህራኖችም ታነሳለች የፊዚክስ እያለች ፊዚክስ ተምሮ ማለፍ ምን ያህል ከባድ እንደሆነ እናውቀዋለን ያለፍንበት እናውቀዋለን ይቅር ፊዚክስ ምናምን መምህር የሚለው ይቅር ይሄን መስማት ምንድነው አዲስ ስለሆነብኝ አይደለም በነገራችን ላይ ወይም ከዚህ የከፋ ሌላ ነገር የለም ብዬ አይደለም የከፋ ሰምተናል ግን እነ ባለ ኦዲቶች መተው ኦዲት እንዲያደርጉ
ኦዲት ይደረግ የአማራ ትግል የደረሰበት ደረጃ ምናምን የሚሉት እነ ማዛ መሐመድ ኦዲት አርጉኑና ይሄው ኦዲታችሁ ይሄው ኦዲት ማለት ይሄ ነው። ነና ኦዲት አርጊ ማዛ መሐመድ ነው ወይስ ይሄም ፕሮፓጋንዳ ነው? ሴትዮዋ ሴታፕ ተደርጋ የመጣች ናት እና የምዕራዊ ህዝብ ቁጭ ብሎ ሴታፕ የተደረገ ነገር አዳመጠ። ካድሬዎች ናቸው የተሰበሰቡት። እና ምዕራዊ የውሸት ክምር ሆነ ስብሰባው። ታውቃቸዋለች። የገደሉትንም አብረዋት ያሉ መምህራኖች ነው የገደሉት። መረጃ እየተሰጠ የዘመነ ዘመዶች እኮ ትላለች። ሩቅ አይደለም የመጣው። ምናልባት ይቀኑበታል ሰውየው ላይ ምክትል ዳይሬክተርም ስለሆነ ምናልባት ይቆጣጠራቸዋል። የትምህርት ስርዓቱ ላይ ችግር የፈጠሩ ካል ይቆጣጠራቸው። እንዲህ አይነት ብልግና የሚገባው ሰነፍ መምህር ነው። በነገራችን ላይ ወንጀል ውስጥ የሚገባ ስርቆት ውስጥ የሚገባ ተንኮል ውስጥ የሚገባ ሰነፍ መምህር ነው። ወንጀለኛ መምህር ነው። ትጉን መምህር ነው የሚያጠቃው። ከዛ በኋላ ባለቤቷ ምናልባትም ትጉ ነው፣ ምክትል ዳይሬክተር ነው። ኦዲትሽን ሰብስቢ ማዛ መሐመድ ነይና ኦዲትን ሰብስብ። ፋሲሌን ያለው ኦዲትን ሰብስብ። ዘመነ ካሴ ይሄ ነው ኦዲት ማለት ይሄ ነው። እና እኔ ነምበር 1 እዛም የሄዳችሁ ሰዎች የሰበሰባችሁ ጥሩ አረጋችሁ። ፎር ዘ ሴክ ኦፍ መሰብሰብ ከሆነ ግን እናንተም ጥፋተኛ ናችሁ። መደገፍ ካለባት ድጋፍ ማሰባሰብ ያስፈልጋል። መደገፍ ካለባቸው ልዩ ትሪትመንት ይፈልጋሉ። ይሄ ነው እንትኑን እንድታዩት የደረሱበት ደረጃ። ነገ ከዚህ የከፋ ነገር ይፈጽማሉ። በነገራችን ላይ እሱ ቅድም አንስቼላችኋለሁ። ጨካኞች አሜሪካ ቁጭ ብላችሁ፣ አውስትራሊያ ቁጭ ብላችሁ፣ ካናዳ ቁጭ ብላችሁ፣ አምስተርዳም ቁጭ ብላችሁ ጭካኔ። ልቅሶ ላይ እኮ አንድ ገርጨጭ ላይ ልቅሶ ሂጄ ሌቦቹ ጽንፈኞቹ ሙተው ልቅሶ ላይ እኮ አንድ ገርጨጭ ላይ ልቅሶ ሂጄ የወረዳ ቤተ ክህነት ኃላፊ ነው ሰማዕታት ናቸው እነዚህ ጊዮርጊስ ናቸው ብሏል። በዚህ ልክ እያስተማርን ነው ህዝባችን ወሌላ ርንቋ ውስጥ እየከተት ነው ያለ ነው። ሙሎችን ቄስ እየወገኑም ወይንም እንትን እያልሁም አይደለም። አሉ ወንበዴዎች፣ ውስጥ ወንበዴዎች አሉ። በጨለማ ባርኬልሃለሁ ይሄን ታል ጥይታ ያስመታም ህደግጠም ማንም አልቀረም። ሲገለብጠው ማንም አልቀረም። በአራት አያት በስምንት ቅማንት ማን ነው ከዚህ ባይደ ያለ? ባይደነና ነው ተስጣሁን ባበልጅ በግቡኝ በተለያየ ነገር አሁን እዚህ ባይድ አለ። ወገኑን እየገደለ ያለ ሌባ። መንግስት ለመሆን ስም ያስፈልጋል እኮ ስም ያስፈልጋል። ይሄ ምን ስም አለው? እንዲሁ መንግስት ይሆናሉ ብንል ምን ስም አላቸው? ተቀናቃይ ፓርቲ አሁን የተለያየ ሰማያዊ ፓርቲ ምናምን ቅርጅት እንደዚህ ይባላሉ አሉ። እነዚህ ምን ስም አላቸው? የሌባ ስብስብ። ህዝቡን እያሳቀቀ አካውንቱን የሚያካብት እነውም ላይበላው አይበላውም። አይተላል እንኳን በመስክ ላይ ስንሰማ ወደ ስንት ሚሊዮን ብር ይዞ ተገልብጧል፣ ሞቷል። አልበላውም። ምን በላው መስሎት ነው እንጂ የሚሆነው። ስለዚህ በእያንዳንዳችን ከዚህ ያክስቱ ልጅ ያጎቱ ልጅ ልጁም ይኖራል። ይብቃ። ማንን ነው እያዋደምን ያለ ነው? ማንን ነው እየገደልን ያለ ነው? ማን ነው? ከዚህ በላይ እኔ ብሞት ምን ሆናለሁ እንዴ? እናቴ ብላለች፣ እህቴ ብላለች። ቅድም የሃይማኖት አባት ሞቷል፣ መምህራን ሞቷል። መምህራን ምን አደረገ? መምህራኖች ውስጥም አሉ
ያን የሚያስገድለው የሆነ ነገር እንትን እያለ ነው እያቧለተ ነው። ስለዚህ በየአንዳንዳችን ዘብ እንቁም፣ ይብቃና። ማን ነው መከላከያ ሲሄድ መረጃ የሚናገረው? ሲቪል ለብሶ ቤቱ ተቀምጦ ጅራፍ ሰጦት ሲያርስ ማሽላ ሲቆርጥ ለምን ነው ማይናገር? እህቴ ብለዋለች። እሷ ባሏን መቀማቷ ብቻ አይደለም፣ ነገ ደግሞ አንዲቱ ባሏን ወይም ደግሞ አንዱን ታጣለች ማለት ነው። በየአንዳንዱ ማይደርስበት አንዳችም ነገር የለም እና እስከ መቼ ለሌባ ተንበርክከን? እስከ መቼ ድረስ ነው? ታውቃቸዋላችሁ እኮ እዚህ መንገድ ላይ እናቱን መቀነስ ሲዳስስ የነበረ ሌባ በተለያየ ነገር ከፍተኛ ፍርድ ቤት በከፍተኛ ፍርድ የነበረ ሌሎች እኮ ለመስጠት ሞክረዋል። እነዛ ናቸው አላስመጣሉ። በእያንዳንዳችን አቅርበን የነበረችበትን ሀገር መመስረት መቻል አለብን። ባሰን ይብቃን፣ እንናገር። ከቻልነ በየአንዳንዱ ወንድሞቻችን ናቸው መልሰን ወደ ነበረበት ይመለሱ። ካልመለሱ ደግሞ አጋልጠን ይዘን ማቅረብ አለብን። ካልሆነ ነገ ከዚህ አረንቋ ውስጥ መውጣት አንችልም ማለት ነውና ስለዚህ በዚህ ብቃ። የአባቶቻችንን የጀግኖችን ስም መጀመሪያ ዘረፈ። ፋኖ የሚለውን ስም ዘረፋ ሲጀምር ፋኖ የሚለውን የጀግኖችን የኢትዮጵያ አርበኞችን ስም ነው የተዘረፈው። በዚህ የተዘረፈ ስም ብዙ ደባ፣ ብዙ ሴራ፣ ብዙ ግፍ፣ ብዙ ጭካኔ፣ ብዙ ማደናገር ተፈጸመበት። ይህን ስም ዘርፎ ኦሮሚያ ክልል ላይ ካለ ሸኒ ጋር ጋብቻ ፈጸመ፣ ተዋት ጋር ጋብቻ ፈጸመ፣ ከሌሎች አገሮች ጋር ጋብቻ ፈጸመ፣ ብዙ አደናገረ። ስለዚህ እኔ ቀጣይም የመጀመሪያ ሁላችንም ለራሳችን ንስሐ እንግባ፣ ለራሳችን ንስሐ እንግባ፣ ቃል እንግባ ማለት ነው። ቃል ሲሞቱ ሰማዕታት ነው ይባላል። ጊዮርጊስ ናቸው ይባላል። እንግዲህ መምህሩን የገደለው በልጆቹ ፊት በሚስቱ እንደዚህ ትራማታይዝ የሆነች ሚስት እዛ ፊት የገደለ ሲሞት ሰማዕት ይሆናል፣ ጊዮርጊስ ይሆናል ማለት ይሄ ታይቶ ተሰምቶ ያውቃል? ይሄን ነው እየነገራቸው ያሉት። መራዊ እየተናገረ ያለው ይሄን ነው። ለነፋሲል እየነገራቸው ያለው ለነዘመነ ትውልድ ቦታቸው እየነገራቸው ያለው ይሄን። ፋኖ የሚል ስም አሁን ፖለቲካውን ልትወው ፎል ይቅርብኝ። እሷ ሌላ ጊዜ እመጣለሁ ፖለቲካው ላይ። እንዲህ አይነት ነውረኞች ናቸው። የነውር ጥግ ጠረው ውጅንብር ተወናብደን ወደ ጫካ ወጠን ከነበሩት ነገር ግን ደግሞ መንግስት በሰጠው የሰላም አማራጭ ከተመለሱት አባል አንዱ ነኝ። ይሄ ቡድን ሲመሰረት የህዝብን ጥያቄ ከፊት ያውለበለበ እውነተኛ የህዝብ ወኪል መስሎ ነው የወጣው። ከወጣ በኋላ ግን በአጠቃላይ በቡድኑ ውስጥ ያለ አካል ማን ነው ብለን እኛም ከመንግስት ስራችን እየወጣን ከተከተልን በኋላ ስናይ አንደኛ ከማረሚያ ቤት ያመለጡ ወንጀለኞች፣ ሁለተኛ ከመንግስት ተቋማት በተለያየ ሁኔታ በዲሲፕሊን የተባረሩ አካላት፣ ሶስተኛ በየአካባቢው በስርቆት ተሳታፊ የነበሩና የተሰረቀ ሀብትና ንብረት የሚያዘዋውሩ በተለይ ደግሞ የወራጃ ነጋዴ ተብለው የሚጠሩ አካላት፣ በሌላ መልኩ ደግሞ በተለይ ሃይማኖት ተቋማት ውስጥ በተለያየ የውስጥ ቅራኔ ጽንፍ የረገጠ ሀሳብ ያላቸው አካላት በመተባበር ነው ቡድኑን ወደ ጫካ ይዘውን የገቡ ማለት ነው። ከዛ በኋላ እየሆነ የነበረው ነገር ምንድነው? የተፈጠረውስ ምንድነው ብለን ስናይ አንደኛ ዓላማ የሌለው መሆኑን ተረዳነ በሂደት ማለት ነው። ፖለቲካዊ ዓላማችሁ ምንድነው? ለምንድነው ያላግባብ መስዋዕት ምን ሆነው ያላግባብ ህዝብ ላይ ግፍና በደል የሚፈጸመው ተብሎ ሲጠየቅ መልስ ሊያቀርብ የሚችል ከፍተኛ አመራር የሚባሉት ሳይቀሩ የላቸው። በሂደት ምንድነው የተረዳነው? የዚህ ቡድን መሰረታዊ ፍላጎት
እንዳይሰርቅ እንዳይዘርፍ ወንጀል እንዳይፈጽም ሲከለክለው የነበረን ህግ በማስወገድ ለዘረፋ ምቹ ሁኔታ መፍጠር ነው ማለት ነው። ይህ አመች እንዲሆንም ማህበረሰቡ ከፍተኛ ፍርሃት ውስጥ እንዲገባ አሰቃቂ ወንጀሎች ተፈጽመዋል። የሃይማኖት ተቋማት ሃይማኖታዊ ኃላፊነታቸውን እንዳይወጡ የሃይማኖት አባቶች እንዲዋረዱ እንዲገደሉ አጠቃላይ ያለው ሃይማኖታዊ እሴት እንዲጠፋ ተደርጓል። አሁን ከፊት ለፊት የሚታየውና ከኋላ የሚፈጸመው ፍጹም የተለያየ ነው። በርካታ መስቀል ማድረግ፣ መጽሐፍ መሸከም፣ የሃይማኖት መጽሐፍትን ከበስተጀርባ ግን የተሰራው ምንድነው? የሰበካ ጉባኤ እየተባለ ከአጥቢያ ቤተክርስቲያን እስከ ላይ የተዘረጋው መዋቅር እንዲፈርስና የፈለገ ስራ መስራት እንዲያመች አጥቢያ ቤተክርስቲያኖች ለወረዳ ሰበካ ጉባኤ ለዞን ሰበካ ጉባኤ የሚልኩትን እንዲያቋርጡ ትዕዛዝ በመስጠት እንዲቆም ነው የተደረገው። በማህበረሰቡ ዘንድም ሽብር ለመፍጠር በፍርሃት ምንም አይነት ጥያቄ እንዳይጠይቅ ከመንግስት ጎን እንዳይቆም ፍጹም ከአማራ ወግና ባህል የወጡ አስነዋሪ ተግባሮች እኔ የተወሰነም ቢሆን ዕውቀት ተምሬያለሁ፣ አንብቤያለሁ። በታሪክ ሰምቻቸው ማላውቃቸው ወንጀሎች ተፈጽሟል፣ ሲፈጸሙ ያየኋቸውም አሉ። በየትኛውም አካባቢ ከኛ ዓላማው ተሰለፈ የሚባል በጠላትነት የተፈረጀን አካል አስከሬን እንዳይቀበር ለቅሶ እንዳይዋል ተከልክሏል። እጅግ በጣም ለመናገር የሚቀፉ ወንጀሎች ናቸው እየተፈጸሙ ያለው በዚህ ሀገር ማለት ነው። ይህ ኃይል ምንም አይነት ፖለቲካዊ ዓላማ የሌለው ህዝባዊ ዓላማ የሌለው መሆኑን ማረጋገጫው ትምህርት ለአንድ ሀገር እጅግ በጣም ወሳኝ የሆነ የልማት መሳሪያ ነው። ያልተማረ ማህበረሰብ ለምንም አያገለግልም። በታሪክ ተወቃሽ ማህበረሰብ እንዲፈጠር ትምህርትን ማጥቃት አንዱ አጀንዳው አድርጎ ነው ሲሰራ ነበር። ለዚህም ነው ትምህርት ቤት ተዘግተው ካምፕ እንዲሆኑ የተደረገው። ይህ ሁሉ ግፍ እየተፈጸመ አሁን ከዚህ ችግር ለመውጣት በጋራ መስራት አንድነታችንን ማጠናከር አለብን። ይህን ለማድረግ ግን መስተካከል ያለባቸው መስራት ያለብን በየድርሻችን መወጣት ያለብን ኃላፊነቶች ደግሞ አሉ። ይሄ ቡድን ሁለት ክንፍ ነው ያለው። የመጀመሪያው ግንባር ላይ ያለው የሚዋጋው መሳሪያ ይዞ ጫካ ያለው ኃይል ነው። ስለዚህ የዚህ ቡድን ዋና አቅሙ ቀኝ የሚል የውስጥ አርበኛ ቀኝ የውስጥ አርበኛ ብሎ የሰየመው ቡድን አለ። ቀኝ የወጣት ክንፍ አለ፣ ቀኝ የመንግስት ሰራተኛ ክንፍ አለ። ፊት ለፊት መሳሪያ ይዞ የሚንቀሳቀሰው ኃይል አይገኝም፣ ግን አይጠፋም። የመረጃ ምንጩና የሀብት ምንጩ ቀኝ ነው። ቀኝ የውስጥ አርበኛ ተብሎ የተሰየመው አካል። ስለዚህ ይሄንን አካል አሁንም ስለሚሰሙኝ ከዚህም ስለሚኖሩ ማለት ነው ከራሳቸው ጋር ተሟግተው ከእውነት ጎን መቆም መቻል አለባቸው። ኔልሰን ማንዴላ ምን ይላል? ይሄ እንግዲህ እነሱ አብሯቸው የነበረ ሰው ነው። ከማረሚያ ቤት ያመለጡ ወንጀለኞች ዘመነ በሙሉ ጠርቶ የኮር አዛዥ የምንድነው የክፍለ ጦር አዛዥ ክፍለ ጦር አዛዥ ያላቸው በሙሉ እንደዛ ናቸው። ከማረሚያ ቤት በነፍስ ግድያና በ30 ዓመት 20 ዓመት እድሜ ልክ ፍርድ የተፈረዱ ሰዎች ማለት ነው። በዲሲፕሊን ከቢሮክራሲው የወጡ በስርቆት የታሰሩ ነበሩ፣ ከእስር ቤት ተፈተው የወጡ ሃይማኖት ተቋማት ጽንፍ የረገጡ መዋ ተዋህዶ ማለት ነው። እሱ ነው ኮሩ መዋ ተዋህዶ። እስከምን ድረስ ይሄዳሉ? አስክሬን አይቀበርም እስከሚል ድረስ መሬት ላይ አድርገህ አውሬ ብለው ማለት ጅብ ብለው ማለት አይቀበራትም አስክሬን። እዚህስ ምን ይነግርሃል? ፋኖ ማለት የሙርከኛ ከሟረከ በኋላ እንኳን የራሱን ትቶ እያበላ እያጠጣ ስማቸው አምስተርዳም የአንዲ ልጆች ስሟቸው የአንዲ ልጆች ስሟቸው እዛ አንድ አምስተርዳም እዛም ያለ ልጅ አለ። አንዴ መያድ የነበረ አንዴ ማዕድን የነበረ አንዴ ግንቦት ሰባት አንዴ ኢሳት አንዴ አሁን የአማራ ምናምን ከገዱ አንዳርጋቸው ጋር ያለ የህዝብ ግንኙነት የት የገዱ ድርጅት
ፋኖ ማለት የማረከውን እንኳን እየመገበ ለቀይ መስቀል አሳልፎ የሚሰጥ ይሏቸዋል። ፋኖ ማለት ግን የነሱ ፋኖች ሞተህ እንኳን መቀበር አትችልም። ታይቶ ይታወቃል አለ። የሞተ ሰው እንዳይቀበር የሚል አለ በኢትዮጵያ ታሪክ ውስጥ ሰምታችኋል? አንዳርጋቸው ነው የጠቅላይ ሚኒስትሩን ሬሳ ከ4 ኪሎ እጄ ጎትቻ አውጥቼ ወረውራለሁ ያለው። የሚዘገንን የአንዳርጋቸው ልጆች ናቸው እነዚህ። እሱ ነው የሰማሁት። የአቶ መለስን ሬሳ እንደገባው አዲስ አበባ እጄ ከቤተክርስቲያን ቀብር ውስጥ አውጥቼ አስፓልት ጎትተዋለሁ ያለው አቶ አንዳርጋቸው ጽጌ ነው። የአቶ አንዳርጋቸው ልጆች ማለት ናቸው እነዚህ። ለቅሶ መቀመጥ አይቻልም። ለቅሶ መቀመጥ አይቻልም። ውጡና ተሟገቱ። እንዲህ አይነት ወንጀል የሚሰሩ ሰዎች ናቸው። ይሄ ነው አማራን ነፃ የሚያወጣው። ይሄ ነው ዛሬ ዘመነ የአማራን ልዕልና በከፍታ ላይ ያስቀምጥ ነው ያለው። ይሄ ነው። መቅበር አይቻልም፣ ማልቀስ አይቻልም። እንዳታለቅሱ፣ ሀዘን እንዳትቀመጡ። ደርግ ይወቀሳል እኮ ገሎ መቅበር አይቻልም፣ ሬሳ መውሰድ አይቻልም፣ ማልቀስ አይቻልም የሚል የምንሰማ የነበረ እኔ በመጽሐፍ ነው ያነበብኩት የደርግ ተብሎ ቀይ ሽብር ነጭ ሽብር ላይ። ዳሬስ የነዘመነ አካባቢ ከሞትክ መቅበር አይቻልም፣ አውሬ ነው የሚበላ፣ ማልቀስም አይቻልም። እኔ አላጣጣልኩም ምስክርነቱ። የወረደ ያልኩት ከሰው ልጅ መጠን እንደ ሰው ልታወራው ስለማትችል ነው ወንድሜ። ማነህ ፍትህ እንደ ሰው ልትነጋገርበት አይደለም፣ እንደ ኢትዮጵያዊ አይደለም፣ እንደ አማራ ልትነጋገርበት ቀርቶ እንደ ሰው ማሰብ ይከብዳል ነው ያልኩት። የወረደ ያልኩት ለዛ እንጂ ምስክርነት ነው። ከዚህ በላይ እኮ ምስክርነት አለ። አሁን እኮ እያመለጡ የሮጡ እኮ እያመለጧቸው ሁሉ ሽማግሌዎች ሮጦ የሚያመልጧቸው ሽማግሌዎች ነፍስ አድን ሮጠው ያመለጧቸው ሽማግሌዎች አሉ። የስብሰባው ዕለት የተገኙ ሽማግሌ አሉ። የመጣ ይምጣ ብለው ስብሰባው ላይ ተገኝተው የሚያወሩ። ጉድ እኮ ነው የምትሰሙት። ከታገቱት አንዱ እኔ ነኝ። ዛሬ 6 ሰዓት ላይ ሰብሬ ነው የመጣው። በጣም የሚገርም ነገር ነው። የትምህርት ቤት ባቄላ በወቃ ብሰጣቸው አይ ለብቻው ደብቀው ወቅታል ደርሰ መምሩ ደውልሃል ብለው በአህያ ጭኝ ወንበያ ወስደው ከዛ ያ ተተጫነ በኋላ ትገባለህ ብለው በዱላ ደብድበው ሰኞ ገበያ ይዘውኝ ሄዱ። ከሰኞ ገበያ ድቦ ወሰዱ። ድቦ እንደ ህልም ጥላት መጣ ተባለ። ደግሞ ደንበዛ ተላላችሁ ተብለን ሌሊት የደበደቡኝ ያስከድም። እውነት እንዳይመስላችሁ ፋኖ ለሰው ይጠቅማል ታላችሁ ስተት ነው። እኔ ከኔ ታገለ ያስጠላል አልኳሽ። በቃ አሁን ታመጣ የታሰሩ ሰዎች አሁን ከሰኞ ገበያ መምህር የሚባል ታሪኩ የሚባል መምህር አለ። ያሳዝናችኋል። ከባጃጅ ዘይርኝ የሚባል አለ። 50 ሺህ ተጠየቀ። አሁን 100 ሺህ እኔ ብለምናቸው የኛ ሀገር ልጅ ይሆናል እስላላምነኝ አልኩት። አይ አንተ ነጋዴ ነህ እና 4 እያሉ ነበረ 3 ላስደርጋለህ አለኝ። አይ ቶ ከየት አመጣለሁ? ልጆችስ በምን ያድጋሉ አልኩት። ዛሬ ጥላት መጣ ሲባል ተነሱ ትሄዳላችሁ ወደዛ አሉና ቀጥታ ከደንበዛ ሌሊት ተነስተን እንደ 6 ሰዓት ወይም 5 ሰዓት ነው የሚሆን በግምት። ከዛ ስንሄድ አንድ ፋኖ መሀል እያሆኑ ነው ይዘውን የሚሄዱ ያን ሁላ በቃ እግሬን አሞኛል እያልኩ እያነከስኩኝ አውቄ ሸሸት እያልኩ ደከም አለው ሲቀር ላይ ስደርስ አቅጣጫ ቀይሬ እንደዚህ ታጥፌ ወደዛ ወደ ገደሉ ሂጄ ይኸው ሌት ሰዳድሬ አሁን
እንደ ብራቁቴ ነው አሁን መግባቴ ነው ቤቴ እኮ አልሄድኩም። በጣም የሚዘገንን ነገር አንድ ደሃ 300 ሺህ 400 ሺህ ከየት ነው የሚመጣ? ድንቦ ላይ ጦርነቱ ለሊት ሲከፈት አመራሮች ከኛ ጋር ነው ሄዱ። የደሃ ልጅ ነው እዛ የገጠመ ከኛ ጋር ይዛን ሄዱ። የገበሬ ማሰልጠኛ አለ እዛ ዘጉ። ከዶማ 3 አሉ ሴት ልጆች የሚገርማሽ ዝቅተኛ ተብሎ 50 ሺህ ነው የተጠየቁ። እንግዲህ ለነዛ ማንም ይደርስላቸው? ወደ ይዛና እየሄዱ ነው ጥያቸው የመጣሁኝ። እንግዲህ እንዴት እንደሚሆኑ አሁን እነዛ ሰዎች ሰው ይሆናሉ ብዬ አልገምትም። ረሃብ አለ መጣ ሲባል ባዷችንን ነው የምንሄድ። እንደው በጣም የሚዘገን ሰዓት ነው የመጣ። እንደው በጣም የሚገርም ማለት ነው። ይሄ እድል ስለተሰጠኝ እንጂ የሚሆነው ለመናገር አይደለም። ስለዚህ አሁን መንግስት ላይ መስተካከል የሚገባቸው ነገሮች ይስተካከሉ። ይሄ ምሬት አሁን ከመንግስት ሰራተኛ ችግር የተነሳ ነው የመጣ ማለት ይችላል። በቃ ፊት ስለማውቁ መዘጋጃ ቤቱ ነው አሁን እስኪብርቱ አለ ጉቦ ብድግ የሚያደርጋል። መሬት አጠቃቀም ሆኖ አለ ጉቦ የሚሰራ ሰው ማን ነው? ፖሊስ ነው? ማን ነው የሚሰራ? ያ ነው ህዝቡን አማሮ ለዚህ ችግር ያደረሰው። ሰዎች የትም አያመልጡን። በፍቅርም በህግ በላይ እንዴት ጫካ ነው እንደ ጫካ አይደለም እኮ ህዝብ ነው ጫካው። መጡ እያልናቸው ነው እንጂ የትም አያመልጡም እኮ። ስለዚህ በአንድ ሁነን ይጠቅማል ብላችሁ ይሄን ነፍስ የሳር ምድር ወዳል እንዳትታለሉ። በቃ እኔ አይቻለሁ ባይኔ። ቆይ መተው እነዛ ሲነግሯቸው አሁን ዘይርኝ በእግሩ መሄድ ያቃተው ልጅ መደካማ እኮ ነው። አገራዊ ኮሚሽን ሄደሃል። ያ ታሪኩ የሚባል መምህር አገራዊ ኮሚሽን ሄደሃል። አገራዊ ኮሚሽን ከርኩኝ እሺ አንድ ቀን 4000 አንድ ቀን 7000 ተሰጥቻለሁ ልስጣችሁ። ኧረ አይቻልም። እነሱ ሌላ ስራ ነው የጀመሩት። የደሃ ልጅ ግን ታፋፍ በላይ ይገጥማል። እነሱ ቀጥታ ከኛ ጋር አይነጠሉም። ስለዚህ እንዴት ነው ታዲያ ደሃ ልጅ ላይ አይደለም ሌላ ስራ ተሰርቶ እነዛ አመራሮች አንድ ነገር ላይ ካልደረሱ ውጤት ይመጣል ብዬ አልጠብቅም። ሁላችንም እንደምናውቀው ኢትዮጵያ ለዛሬ በቃችኋል። ተጠቃሎ ሲታይ ላለፉት 2 ዓመታት ወይም 1 ዓመት ከምናምን አዲስ ኮምፓስ በተለያየ መንገድ ሲያነሳቸው የነበሩ ነገሮች ናቸው። በተለያየ መንገድ አዲስ ነገር አይደለም። አዲስ ስለሆነ አይደለም። ዛሬ በተግባር የገፈቱ ቀማሾች እድል አግኝተው መተንፈስ ስለቻሉ ጥሩ ነው አስተዳደሩ ያደረገው ነገር። የክልሉ መስተዳደር ጥሩ ነው። አድናቆቴን መስጠት ፈልጋለሁ። ግን በቂ ነው ብዬ ደግሞ አላምንም። የአቶ አረጋ የሚደርሰው ከሆነ ግብረ ኃይል አቋቁሞ ግብረ ኃይል እኔ የፍጥነት ስራው መሆን አለበት ብዬ ነው። አሁን ትዕዛዝ እየሰጠው አይደለም፣ ፊት ስላደረገኝ በጣም ስለተሰማኝ ግብረ ኃይል አቋቁሞ በእያንዳንዱ አካባቢዎች ላይ በዚህ ደረጃ የተፈጸሙ አሰቃቂ ነገሮች ፋይል መደረግ አለባቸው ብዬ አምናለሁ። ያ ግብረ ኃይል ሰብስቦ ማምጣት አለበት። ከባድ ስራ አይደለም። ዛሬ እነዚህ አንደበቶች ነገ ዋስትና የላቸው። እህታችን ዋስትናዋ እርግጠኛ አይደለሁም፣ የአካባቢ ሰው አይደለሁም ሙሉ ብላለች። ጥሩም ጤና ላይ ያለች አትመስልም፣ ጥሩ አትመስልም። ድጋፍ ምናምን ያላችሁ ተነጋገሩ በዛው። እኔ እዛ ውስጥ እንደ አዲስ ኮምፓስ አልገባም ብዬ ነግራቸዋለሁ። ግን ተነጋገሩ ውስጥ ለውስጥ እንዴትም እንደግፋለን የምታስቡ ሰዎች አይዞሽ በሏት፣ ተነጋገሩና ከሚመለከታቸው አካላት ጋር የጉዳቱ መጠን ብቻ ሳይሆን ጉዳቱ አይነት በዝርዝር
ወረዳዎቹ በየቀበሌዎቹ መቀመጥ አለበት። ምን ያህል ከሬጅ እንደሚኖራቸው እርግጠኛ አይደለም። ኢንክሉዲንግ ካቢኔው አቶ አረጋ ሊኖረው ይችላል ከሬጅ አላቅም። እሱ በዚህ ልክ ሲያመጡ ግን አትሊስት ጥሩ ነው ብዬ ስለማስብ በፍጥነት የኮሚኒኬሽን ጽህፈት ቤቱ አዲስ የተቋቋመውም ከሆነ በግብረ ኃይሉ በምክትል ፕሬዚዳንቱ ጥሩ ነው አይቼዋለሁ። ምክትል ፕሬዚዳንቱ እሱ ነው ሊድ እያደረገ ያለው በየቦታው እና ከነንትና ጋርም ሲደራደር የነበረው እሱ ነው። ከካፒቴን ማስረሻ ጋር በጣም ጥሩ ነው አድርጌ እኔ ርቀት ነው የምናገረው፣ በቅርበት የለኝም። እሱ የሚመራው ወይም በሱ ደረጃ የሚመራ አካል በየወረዳው በየቀበሌው የተፈጸሙ ወንጀሎች ሊስት መደረግ አለባቸው። ሊስት ተደርገው ፋይል ተደርገው ይፋ መሆን አለባቸው ለህዝብ። ከምር መማር ከሆነ ከምር ለውጥ ከሆነ በዛ ደረጃ ነው መሄድ መጀመሪያ። ይሄ ኃይል እርቃኑን ወጥቷል። ሙሉ ለሙሉ መጥፋት የሚችለው ግን በዛ መልኩ ነው። ለእኛ በአዲስ ኮምፓስ ስንናገረው ስንለው የነበረውን በተባረር ስንሰማ፣ በመረጃ ስንሰማ፣ በቪዲዮ ስንሰማ የነበረውን ነገር አዳራሽ መሰከረ። በቂ ነው ግን ብያለሁ። በደንብ ፋይል መሆን አለበት። ፋይል ብቻ አይደለም። ቁጥር 1 ቁጥር 2 ስቴፕ ሁለተኛው ስቴፕ ሰለባዎች አምጥታችሁ መድረክ ላይ እንዲናገሩ ብቻ አድርጋችሁ ከሄዳችሁ እናንተም ጥፋተኞች ናችሁ። ስለዚህ የሚቋቋሙበት መንገድም አብሮ መመቻቸት አለበት። ሁለተኛው እሱ ነው። ሶስተኛው መዋቅሩ በደንብ መፈተሽ አለበት። በደንብ ጤነኛ መዋቅር አይደለም ያለው። ይናገራሉ እኮ በድፍረት ነው የተናገረችው። በድፍረት ነው የተናገረው ሰውየው። ውስጣችን አላችሁ፣ እዚህ ውስጥ አላችሁ ብሏል እኮ። ሳቃቸው ቀርቶ አይደለም። ባለፈው አቅርበነዋል። እኛን እየመጣ የሚደግፈን የነበረ ሰውዬ በር ላይ ስቆም ሽማግሌ መጥቷል ተባልኩኝ። መካሪ ሽማግሌ ዞር ብዬ ሳየው ጎሽ እንኳን መጣ፣ በቃ ከዚህ ከወንጀሉ ወጣ ማለት ነው ብዬ ስል አታውቀውም ወይ እሱ እኮ ሽማግሌ ነው አሉኝ። የቅርብ ጊዜ ነው። ውስጣችሁን አጥሩ። ቀኝ ተብሏል። የውስጥ ኃይል ቀኝ ተብሏል። አለ መዓት ማለት ነው። በመንግስት ውስጥ መንግስት የምናወራው ያኔ ነው። ዲፕ ስቴት የምንለው እሱን ነው። በነገራችን ላይ የዲፕ ስቴት መገለጫ ነው ዛሬ ያየነው። ስለዚህ እነ አረጋም ፕሬዚዳንቱም ምክትል ፕሬዚዳንቱም ውስጣችሁን አጥሩ። የሚተባበረው እናንተ ጋር ያለው አመራር ነው። ይሄ ከልብ ሊያዝ የሚገባ ይመስለኛል። የዛሬው ምስክርነት የማናቀው ምስክርነት አይደለም። ስንለው የነበረ ምስክርነት ነው። ኦዲቱን ግን እነ ፋሲሌና ኑና ኦዲቱን ውሰዱት። እነ ማዛ መሐመድ ጥሩ ነገር ተናግረሻል፣ ነይና ኦዲቱን ውሰዱት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።
ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።